እሺ ኃይልሻ እንኳን ደህና መጣ። እንግዲህ ዛሬ እኔ ነኝ የምጠይቅ። እስከ ዛሬ አንተ ነበር የምጠይቀኝ። ሶሻል ሚዲያ ላይም ስንገናኝ ብዙ ጊዜ አንተ ነህ ጠያቂ። እኔ ግን ዛሬ ጠያቂ ሆኜ መጥቻለሁ እና ለተወሰኑ ጊዜዎች በተለይ ቲክታክ ላይ በሶሻል ሚዲያ እከታተልሃለሁ። አብረንም እዛ ላይ አውርተን እናውቃለን እና የተወሰኑ ሀሳቦችን ለተመልካቾችም እንድታደርስላቸው ወይም እንድትመልስላቸው ስለምፈልግ አንዳንድ ያየኋቸውን ነገር የታዘብኳቸው ነገሮች ልጠይቅ እፈልጋለሁ። እንግዲህ የመጀመሪያው ነፃ ሆነ ጠይቀኝ ይላል ይፈልከው ያለው ሩመር በደስታ ዙሪያ የሚሸራሸረው ፈቅጄልሃለሁ። እሺ አንደኛው በጣም ነው ከእስልምና እምነት ተከታዮች ጋር ብዙ ቶፒኮችን የምታወሩት። እንደውም ኦልሞስት ብዙ የላይቭ ተከታታዮችን እና ጥያቄ የሚጽፉት ከመጽሐፍ ቅዱስም ሀሳብ እያነሱ ሊከራከሩ ወይም ሊሞግቱ የሚፈልጉ ብዙ የእስልምና ወይም የሙስሊም እምነት ተከታዮች አያለሁ። ታወራለም ከነሱም ጋር እና ከነሱም ጋር ስታወራ አንዳንድ ሰዎች ኃይልሻ ሰለምክ እንዴ ምናምን ይላሉ፣ ኮሜንት ምናምን የሚጽፉ እና ይሄንን ነገር እንደው ዛ ምንድነው ሶሻል ሚዲያ ላይ ካለ ቀልድና ንግግር ባለፈ አንተ በርግጥ ከነሱ ጋር ያየኸው ነገር ይጠቅማል ብለህ ያሰብከው ነገር ለሰው ለውጥ ይሆናል ብለህ ያሰብከው ነገር ስላለ እንደምታወራ አውቃለሁ። ዝም ብለህም ጊዜ እንደዚህ እንደማታሳልፍ አስባለሁ እና ለሌሎች ሰዎችም በደንብ የሚጠቅም ነገር እንደሆነ እንዲረዱ ስለምፈልግ እስቲ ምን አይነት ጥያቄዎች ምን አይነት ኮንቨርሴሽኖች ነው ያሉ ስፔሻሊ ከሙስሊሞች ጋር በተመለከተ እና ከነሱ ጋር ያለን የሶሻል ሚዲያ ግንኙነት እስቲ ትንሽ ግልጽ አድርግልኝ። ሌሎች ጥያቄዎች ታንኪዩ ነው ባይ በጣም አመሰግናለሁ። ሲጀመር አንዳንዶቹ ምን ሰለምክ እንዴ እስላምክ እንዴ እንደውም አንዳንዶቹ ኡስታዝ ኃይሉ ይላሉ። አይቻልም እንግዲህ ጥያቄ ያለበት ሰው ካለ ወላሂ እኔ ክርስቲያን ነኝ የምላሽ ከሰጠ ምንድነው ፐርፐዝሊ ነው ከነሱ ጋር ማወራው። የመጀመሪያ ከሙስሊሞች ጋር ማውራት የጀመርኩት በኮቪድ ታይም ትዝል እንደሆነ ከኡስታዝ ወሂድ ዑመር አስታውስከው? ያንን ላይቭ ሾው ተከታትል እንደሆነ አላቅም። ወደ 3500 ሰው ላይቭ ተከታትሎናል እና ማስታወቂያ ተነግሮ ነበረ። ሃሩን ቲዩብ ላይ ነው የቀረብነው። አሁንም ኦንላይን አለ፣ ሃሩን ቲዩብ ላይ አለ። በጣም ደስ የሚል ዲስከሽን ነበረ። ወሂድ ሙስሊም ቢሆንም ከዚያ በፊት በክርስትና ውስጥ አልፏል መሰለኝ። የመጽሐፍ ቅዱስ እውቀቱም በጣም የሚናቅ አይደለም፣ ከፍ ያለ ነው። ያው በራሱ መንገድ ቢረዳም ማለት ነው። ስለዚህ ኢየሱስ ማን ነው የሚለውን ሀሳብ ከሱ ጋር ላይቭ ዲቤት አድርጌ ነበር እና የመለስኩትን መልስ ያው ኦንላይን ስላለ ማየት ይቻላል። በአክብሮት በጥሩ ሁኔታ በጨዋነት ዲቤት አደረግን። ያደረግነውም ደግሞ ሃሩን ቲዩብ ላይ ነው። ሃሩን በጣም ጥሩ ሰው ነው። ባይዘው ላመሰግነው እንፈልጋለሁ። ምንም ሙስሊም ቢሆንም ለልጁ ለኡስታዙ አላዳላም። በትክክል ነው ዳኘን። ጥሩ ጋዜጠኛ ነው ለኔ። አሁን አሜሪካን ሀገር ነው ያለው ሃሩን። ከዛን ጊዜ ጀምሮ ሙስሊሞችን ማውራት ጀመርኩ ማለት ነው። ሙስሊሞች ምንድነው የሚያስቡት ስለ ኢየሱስ ክርስቶስ የሚለውን ነገር በተለያየ ሁኔታ ማጥናት ጀመርኩ ባልልህም ማሰብ ግን ጀመርኩ። የና አህመድ ዲዳትን አንዳንድ ሪትን ዶክመንት ማየት ጀመርኩ። አህመድ ዲዳት ማለት የሳውዝ አፍሪካው ማለት ነው። አህመድ ዲዳት ትዝልህ እንደሆነ እሱ መጽሐፍ ቅዱስ እውቀት አለው። በጣም ጎበዝ ሰው ነው። አሁን በህይወት የለም። ሉዚያና ከጂሚ ስዋጋርት ጋር ዲቤት አድርጓል። ራሱ እዛው ቸርች ተጋብዘው ማለት ነው። ስዋጋርትን ታውቀዋለህ? በጣም ፌመስ በተለይ ኤሪያዎች ውስጥ እና ናይንቲዎች ውስጥ የመጨረሻ ታዋቂ ሰው የነበረ ነው። ይሄንን ሳይ እኔም አትራክት እያደረገኝ እና ነገሮችን ማየት ጀመርኩ። ቁርአን አንብቤ አላቅም። ነገር ግን የምፈልገውን ክፍል ሰርች እያደረግኩ ጉግል እያደረግኩ አንዳንድ ትርጉሞቻቸውንም እያየሁ አንዳንድ ነገር ማወቅ ጀመርኩ ማለት ነው። ከዚያ በኋላ በተለይ ቲክቶክ ላይ ሄዶ ስለ ክርስትና የሚያወሩት ሙስሊሞች ጋር ሄጄ ቁጭ ብዬ ማውራት ጀመርኩ። ሳወራ በጸባይ ነው ማወራቸው። ከዛ የተነሳ እየቀረቡኝ እየወደዱኝ መጡ። በተለይ ከወሂድ ጋር ካዩኝ በኋላ ሙስሊሞቹ ወላሂ ሰውዬ ጥሩ ሰው ነው
እንደው አላህ ሂዳያ ይስጠው ምናምን ይሉኛል እየመጡ ማለት ነው። እኔ እንዴት ሞገስ እንዳገኘው በፊታቸው አላውቅም። ምንም ኮምፕሮማይዝ አድርጌም አላውቅም። ለምንድን ነው ሙስሊሞቹ እንደዚህ የሚቀርቡኝ? ለምንድን ነው ትንሽ ልባቸው ለእኔ የከፈቱት ብዬ ሳስብ ምንም የተቀየረ ነገር ኖሮ ሳይሆን አላህ የሚለውን ቃል ለምሳሌ አይተ እንደሆነ በዓለም ላይ ሙስሊሙ ማህበረሰብ ነው በብዛት የሚጠቀመው አይደል? አንተ ደጋግማ አላህ ካልክ እንዴ ሙስሊም ነህ እንዴ ሊሉ ይችላሉ። አላህ ይባርክ ብትለው አንድን ሰው አንድ ክርስቲያን ከሆነ ምናልባት አሜን ላይ ልህም ይችላል። ምክንያቱም እንዲሰለምክ እንዴ ሊል ይችላል። አላህ የሚለውን ሐሳብ እኔ በአላህ አምናለሁ የሚል ቃል ስናገር ለዛ ነው ሰዎች ሰለምክ እንዴ ምናምን የሚሉኝ። ሙስሊሞቹም ደስ ያላቸው ለዚያ ነው። በአላህ አምናለሁ ያልኩት ለምንድን ነው እንዴ? አላህ የሚለው ቃል ከየት ነው የመጣው? የሙስሊም አምላክ ማለት ነው ወይ ሲጀመር? አላህ ማለት እኮ ከነብዩ መሐመድ በፊት በአረብ ሀገር ይኖሩ የነበሩ አይሁዳውያንና ቀደምት ክርስቲያኖች ከእስልምና በፊት ማለት ነው፣ ከነብዩ መሐመድ መምጣት በፊት በአረብ የነበሩት ክርስቲያኖችም አይሁዳውያንም አላህ ብሎ ነበር እግዚአብሔርን የሚጠሩት። አላህ የሚለው ሩት ወርዱ ባይዘው ከአረብኛ ቋንቋ ይጀምራል። ጥንታዊ አራማይክ ከዛ ኮኔክት ያደረገ ነው። እኔ በደንብ አጥንቼዋለሁ። ሴማዊ ቋንቋ ነው። ኢላህ ከሚለው ቃል የመጣ ነው። አላህ ኤሎሄ፣ ኤሎሄ፣ ኢላህ፣ አላህ ኤሎሄ። ኤሎሄ ቋንቋ አረብኛ፣ አራማይክና ሂብሩ ኦልሞስት ሩቱ አንድ ነው። የአረብኛ ፊደል ባይዘው ሩቱ አረብኛ አይደለም፣ የአራማይክ ፊደል ነው። አረቦች እየተስፋፉ በመጡበት ሰዓት አረብኛም እየተስፋፋ መጥቶ ብዙ አረብ ሀገር ያልሆኑ ሀገሮችን አሁን የአረብ ሀገር ሆነዋል። ለምሳሌ ግብጽ፣ ጥንታዊ ግብጻውያን ኢቭን በዘር ሀረግ እንኳን የምጽራይም ዘሮች ናቸው። ምጽራይም የካም ልጅ ነው፣ ካም የኖህ ልጅ ነው። ሴማዊም አይደሉም፣ የሌላ ዘርም አይደሉም። ግብጽ አሁን አረብኛ ተናጋሪ ነው። በዘር ሀረግ ከሌሎች አረቦች ጋር አይገናኝም። ትክክለኛ አረቦች የእስማኤል ልጆች ናቸው። እነዚህ የእስማኤል ልጆች ሳውዲ አረቢያ፣ አቡዳቢ ምናምን፣ ዱባይ፣ የመኒ በተለይ እነዚህና እዛ ዙሪያ ያሉ ናቸው። መጽሐፍ ቅዱስ ላይ ሄደ ስትመለከት ማለት ነው የእስማኤል ልጆች በቄዳር ድንኳን አደርኩ፣ አረባዊም በምድረ በዳ እንደሚቀመጥ ተብሎ ኤርሚያስ መጽሐፍ ላይ እንደተጻፈው ማለት ነው። አረባዊ ጌሳም ትዝ ይላል ነህምያ ላይ። እነዚህ አረቦች በእስማኤል በኩል ያሉ ናቸው። ቋንቋቸው ሴማዊ ነው፣ ዘራቸውም ሴማውያን ናቸው። ምክንያቱም የአብርሃም ልጅ ነው እንዳትረሳ። ቋንቋው አንድ የሆነው ለዚያ ነው። አላህ የሚለው ቋንቋ ከነቢዩ መሐመድ መምጣት ከሳቸው መነሳት በፊትም የነበረ የአክሰንት ልዩነት እንጂ ልክ አክሰንት ትንሽ ትንሽ እንለየለ ሩቱ ተመሳሳይ ነው። ለዛ ነው ቃሉ ራሱ ተመሳሳይ ነው። ይሄን ሁሉ አስቀምጠው አረብኛ መጽሐፍ ቅዱስ ጋር ትመጣለህ። አረብ ክርስቲያኖች ጋር እኔና አንተ እግዚአብሔር ብለን የምንጠራው ማን ብሎ ነው የሚጠሩት? አላህ ቋንቋቸው ስለሆነ። መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔርን አላህ ብሎ አይደል የሚለው? ትክክል። ግብጽ ሀገር ሄጄ ነበር እኔ አንድ ጊዜ ግብጽ ሄጄ ክርስቲያኖች ሊጎበኙኝ መጡ ማለት ነው። እና አላህ ይባርክ አላህ ብለሽው ምናምን ሲለኝ ይኸው ክርስቲያን አልኩት። የሰድ ያስ ዋይ ናት። ከዛ how could you say Allah? What was I supposed to say አለኝ። ወደ አእምሮዬ ሲመጣ how do you say to say God in your language አልኩት። he said Allah። ወደ መጽሐፍ ቅዱስ ስመጣ ሰርች ሳረግ በመጀመሪያ አላህ ሰማይና ምድርን ፈጠረ ነው የሚለው አረብኛ ስለሆነ። አዲስ ኪዳንም ብሉይ ኪዳንም እግዚአብሔርን አላህ ብሎ ነው የሚያቀርበው መጽሐፍ ቅዱስ። እና እኔ አረብ ክርስቲያን ማን ብዬ ነበር የምጠራው? ለምዶ ስም ላይ ብዙ ችክ የምንለው እኔ ምንም አያሰናክለኝም ይሄ። ስለዚህ አረብ በሆነ እኔ ማን ብዬ ልጠራ ነው? ሲጀመር እግዚአብሔር የሚለውም የሰማይ ምድርን ፈጣሪ እሱን የሚወክል ወይም ደግሞ ሊገልጠው የሚችል ቋንቋ አይደለም። አማራጭ ስለሌለን አእምሯችን መሸከም በሚችል መልኩ ብቻ ነው የምንጠራው። እግዚአብሔር ማለት የብሔሮች ጌታ እኮ ማለት ነው፣ የብሔር ጌታ ማለት ነው። እና የብሔር ጌታ ብቻ ነው እንደሱ። ጂኦዲ ጋድ የሚለውም እኮ መነሻው ሌላ ነው። እግዚአብሔር የሰው ልጅ እግዚአብሔርን ለመግለጥ ከተጠቀመበት ቋንቋዎች ሁሉ በላይ ነው። እግዚአብሔርን ሊገልጥ የሚችል ስም በምድር ላይ የለም። ኤሎሂምም አይገልጠውም፣ አላህም አይገልጠውም፣ ያህዌም አይገልጠውም፣ እግዚአብሔርም አይገልጠውም፣ ጋድም አይገልጠውም። ይገልጥልኛል ባልነው አእምሯችን ሊሸከም በሚችለው አይነት መልኩ እሱን ስንጠራ የጠራነው እሱን እስከሆነ ጊዜ ድረስ ይሰማናል ነው እንጂ እግዚአብሔር ሰውኛ ስም የለውም ሲጀመር።
የኦሮሞ ተወላጅ ጋር ሄደ ሰማይና ምድር ፈጣሪ ማን ብለህ ትጠራው ብትለው ዋቀዮ ዋቃ ይልሃል። ዋቃ ማለት በኦሮምኛ ቋንቋ ሰማይ ማለት ነው። ግን አንድ ኦሮሞ ዋቃ ያቃል ቢልህ ሰማይ ያቃል እያለ አይደለም። የሰማዩን አምላክ እግዚአብሔርን ለመጥራት የሚጠቀምበት ቋንቋ ነው። ሌሎች ብሔረሰቦችም እንደዛው። ስለዚህ ስም ላይ ብዙ ፎከስ አድርገን ከላይ ክርስቲያን ነው ከላይ እስላም ነው ማለት ተገቢ አይደለም። እነዚህ ሙስሊሞች ፍሬንድሺፕ እየፈጠርን እነሱም እየቀረቡኝ እኔም ደግሞ በጸባይ ሳላስቀይማቸው ቀርቤ እምነቴን ግን ሼር አደርጋቸዋለሁ። ስትል ኢየሱስ ክርስቶስ ሞቶላቸዋል፣ ደምቶላቸዋል። እናንተ እንደምትሉት ኢየሱስ ሰው ብቻ አይደለም። አዎ ሰው ሆኖ ተገልጧል። ከሰውም ሰው የሰው ውሃ ልክ ፐርፌክት ሰው ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሰው፣ መጽሐፍ ቅዱስም ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል። ስለዚህ ሰው ነው በምትሉት አቅጣጫ እኔ መስማማለሁ። አዎ ሰው ነው፣ መጽሐፍ ቅዱስ ሰው ነው የሚለን። ነገር ግን ሰው ብቻ አይደለም ብዬ ስመጣ ባይደሰቱም አትሊስት ሰው ነው ስላልኳቸው ደስ ይላል። የተወሰኑ እንትኖች ኮሜንቶችም አይቼ ነበር። አንተ በምታስተምርበት ጊዜ ፍጡር አምላኪ ፍጡር የምታመልክ ምናምን እያሉ ይሉኛል፣ ይጽፉልሃል። እና አሁን በእስልምና ላለው አስተሳሰብ ፍጡር ነው ወይ ኢየሱስ? አንድ እሱ ነው። ሁለተኛ ደግሞ አላህ አይወልድም አይዋለድም የሚል የስ ዋና ስብከታ መሰረታዊ ወይም ፋውንዴሽናል የሆነው ትምህርታቸው እሱ ስለሆነ ወይ እምነታቸው እሱ ስለሆነ አንተ እነዚህን ሁለቱን እንዴት ነው ዲል የምታደርገው? ግን ከዚያ በፊት አንዱ ሙስሊሞች ትንሽ አቴንሽን ለምን እንደሚሰጡኝ ልንገርህ። እንደው ደስ የሚላቸው አላህ ስላቸው እኔ አላህ እንግዲህ በደንብ አንብቤ አረብኛ መጽሐፍ ቅዱስም አላህ ስለሚል በመሰረቱ እኔ ከስም በላይ ነው አምላኬ። ይሄ ነገር አውቃለሁ። አላህን እንደማመን እንደ ክርስቲያን አስተሳሰብ ክርስቲያን አረቦች አላህ ብሎ አላህ የጌታችን የኢየሱስ ክርስቶስ አባትና አምላክ በዛ መልክ መጥቼ ስነግራቸው ምናምን አትሊስት አላህ የሚለውን በመቀበሌ ደስ ይላቸዋል። ሌላ ደግሞ ደስ የሚላቸው ኢየሱስ ላይ ጌታ ኢየሱስ ክርስቶስ ሰው ነው፣ እናንተ ሰው ነው የምታመልኩት፣ ሰው ነው ይላሉ በተደጋጋሚ። እሱን ያየሁት እሱን ያየሁት እኔ መልሴን ሰምተህ ታውቃለህ? አዎ ሰው ነው ስላቸው ደስ ይላቸዋል። አይደለም ወይ? እንደ ክርስቲያን መጽሐፍ ቅዱስ ምን ይላል? እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበረ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 5 ላይ በአንድ ሰው አለመታዘዝ ኃጢአት ወደ ዓለም እንደገባ በአንድ ሰው መታዘዝ ደግሞ ጽድቅ ከመጠን ይልቅ በዛ። ስለዚህ እንዴት በሕይወት አብልጦ አይነግሱ? ማን ብሎታል? እዚህ ጋር ሰው ሲጀመር ኢየሱስ ክርስቶስን አዳም ይለዋል መጽሐፍ ቅዱስ። የኋለኛው አዳም እግዚአብሔር ሳይሆን ሰው ነው። ግን ሰው ብቻ አይደለም ኢየሱስ። እዛ ጋር አልቆምም። እኔ ሰው ነው ሲሉ ሰው ነው አልኳቸው። አዎ ትክክል። እሱን ሳምናቸው ደስ ይላቸዋል። መጽሐፍ ቅዱሳዊ ነው። ሰው ብቻ ሳይሆን ግን ይህ ሰው ከየት ነው የመጣው? ማን ነው? ኤሎሂም እንዴት እግዚአብሔር ሰው እንደሆነ ሳሳያቸው እዛ ጋር ብሬክ ይዛሉ። እንግዲህ አሁን ለነሱ ብቻ ሳይሆን ለብዙ ክርስቲያንም ደግሞ ትንሽ ኮንፊውዚንግ እና ኦፌንድ የሚሆኑበት ምንም ኮንፊውዚንግ ነገር አልነበረም። የሃይማኖተኝነት ችግር ነው። እሱን ክሊር እንድታደርግ ስንፈልግ ለምሳሌ ምን ያደርጋሉ? እችን ነገር ልጨርስልህ። አንደኛ ሰው ነው የምትለው ነው የሚደሰቱት። ታስታውስ እንደሆነ ሙስሊሞች ነብይ ነው ነብያችን አንዱ ነብይ ነው ይላሉ። ደጋግሞ ነብይነቱን ነው የሚነግሩ። ነብይ ነው እኛ የምንቀበለው በቁርአን ነብይ ነው። አዎ ነብይ ነው እላቸዋለሁ። እዚህ ጋር አይደለም ወይ ነው? ምን አለ ሙሴ? እግዚአብሔርም ከወንድሞቻችሁ መካከል እንደኔ ያለ ነብይ ያስነሳላችኋል፣ እሱንም ማሰማ ነፍስ እግዚአብሔርም ይበቀልለታል፣ ከመካከላችሁም ያጠፋል። እችን ሙሴ የተናገራትን ሐዋርያ ሥራ ምዕራፍ 7 ላይ ስቴፈን ታስታውሳለህ? ሙሴ ከወንድሞቻችሁ መካከል ነብይ ያስነሳላችኋል ብሎ እንደተናገረ መሲሁ ኢየሱስ ክርስቶስ ያ ነብይ እንደሆነ ተናግሯል። ስለ ነብይነቱ መጽሐፍ ቅዱስ ከሚነግረን ዋና ነገር ክርስቶስ በሶስት ይከፈላል። አኖይንቲንጉ እንደ ነብይ፣ እንደ ካህን፣ እንደ ንጉስ። የነብይም ነብይ የነብይ ፍጻሜ ከሱ በኋላ ነብይም አልተነሳም። ነብይ ማለት መንፈሳዊ ነገርን አምጥቶ የማይታየውን አምጥቶ በጋህዱ ዓለም ለሰዎች የሚናገር ነው። የማይታየውን እግዚአብሔርን ማንም አይቶት የማያውቀውን አምጥቶ የተረከው ታላቁ ነብያችን ጌታችን ኢየሱስ ክርስቶስ ነው። አንደኛው አገልግሎቱ ነብይነት ነው ማለት ነው። ሶስተኛ መልእክተኛ ነው የሚል ታስታውሳለህ? ሙስሊሞች መልእክተኛ ነው ሁሉ ጊዜ የሚነግሩን እና ኃይሉ ዮሐንስ ታዲያ ምን የሚል ይመስላል?
አዎ መልእክተኛ ነው። መልእክተኛ እንግዲህ የተላከውን ሳይሸራርፍ ማድረስ አይደል? ኤርሚያስም ነቢይ ነው መልእክተኛ ነው። ኤልያስም አብርሃምም ሁሉም መልእክተኛ ናቸው። ሙሉ መልእክት ግን ማስተላለፍ መቀበል ይቻላል? ማስተላለፍ ይቻላል? ኮፒ ፔስት ማድረግ ይቻላል? አንድ መልእክተኛ ነው የምናውቀው ሳይሸራርፍ የተቀበለውን ኮፒ ፔስት ያደረገው። አብ እንደላከኝ እኔም ላኳችሁ፣ አብም ልጄን ልኬዋለሁ ብሏል። ራሱ የእምነታችን ሐዋርያ ይለዋል። ምን ማለት ነው ሐዋርያ ማለት? የተላከ ማለት ነው። ማን ነው የተላከው? አብ እንደላከኝ አለው። ስለዚህ ከመልእክተኛም መልእክተኛ፣ እንደ ነቢይም እንደ ሰውም እንደ መልእክተኛ የምናወራው ግን ሰው በሆነበት ማንነቱ ነው። በነገር ሁሉ ከኃጢአት በስተቀር ወንድሞቹን ሊመስል የተገባው ሆነ። ይችን መገለጥ ማግኘት ወንጌል ማለት በሰውነቱ አቅጣጫ ያለው እንጂ በእግዚአብሔርነቱ አቅጣጫ ያለው አይደለም። ስለ መለኮታዊ ባህሪው ከጀነራል ትምህርት አንጻር ብቻ እንጂ የሚመለከተን ሰው በሆነበት ማንነቱ፣ አዳም በሆነበት ማንነቱ ነው። ሙስሊሞች ለዚህ ትንሽዬ ደስ ይላቸዋል ማለት ነው። ቀጣይ ጥያቄ የጠየቀኝን መድገም ከፈለግ። ቀጣይ ጥያቄ ምንድን ነው? ወይ ልክ ለሙስሊም ጥያቄ የኢየሱስን ሰውነት፣ የኢየሱስን መልእክተኛነት፣ የኢየሱስን ነብይነት ስታነሳ በአብዛኛው ኦፌንድ የሚሆነው ክርስቲያን ያየሁት ከጥያቄያቸው ከጽሁፋቸው ያየሁት ነገር የኢየሱስን ቅድም ያልካቸውን ነገሮች የተውክ፣ ከዛ ደግሞ የኢየሱስ ልጅነትንና የሰው ልጅነት እግዚአብሔራዊ ማንነቱን የተውክ እና የሰውን ልጅነትና የእኛን ልጅነትና የኢየሱስ ልጅነት እንትን ድብልቅልቅ ያለ ኮንፊውዝድ የሆነ አመለካከት አለ ሰዎቹ ጥያቄ ውስጥ የማየው ሲጻፍ፣ ኮሜንት ላይ ሲጻፍ የማየው በአንተ ትምህርቶች ውስጥ እና እነዚህ ነገሮች አንተ እንድታብራራቸው ፈልጋል። ምክንያቱም ፉል የተረዱት አይመስለኝም ሀሳብ። በጣም አሪፍ። መጀመሪያ የሙስሊሞችን ቋንቋ ቅድም ያነሳውን እኔ ያልመለስኩልህ አላህ አይወልድም አይወለድም ይላሉ ይመጡና ሙስሊሞች እና ምንም ምላቸው ይመስላል እንደዚያ ጥያቄ አሁን ሙስሊም ይዞ ሲመጣ አይተ እንደሆነ በደረስኩበት ከድሮ እኔ የባሌ ልጅ ነኝ ገባ ድሮ ከሙስሊሞች ጋር ነው ያደግኩት። ሁሉ ነገራቸውን ከነሱ ነው የለመድኩት። ማለት አብሬያቸው ነው ያደግኩት። ቋንቋቸውን እያወራን ምን እያሉ ቀራቲ ትምህርት ቤት አልሄድኩም። በእርግጥ ግን ከሙስሊም ጋር ነው ያደግኩት። ሁሉ ጊዜ የሚሉን አላህ አይወልድም አይወለድም፣ እናንተ ከየት መጣችሁ ነው? የእግዚአብሔር ልጆች ነው አባታችን ነው ወልዶናል የምትሉት፣ አላህ ፈጣሪ እንጂ አባት አይደለም ይላሉ። አይወልድም አይወለድም የሚለው እሱ ስሰማ ነው ያደግኩት ከልጅነት ጀምሬ። ሜቢ አንተ አታውቅም፣ እኔ ከሙስሊም ሀገር ነው የመጣሁት። ስለዚህ ከነሱ ጋር ስለኖርኩ ሁሉ ጊዜ የሚሉን አላህ አይወልድም አይወለድም ነው የሚሉን። አሁን ላይ መልሴ ምንድነው? አዎ እናንተ በምትሉት አቅጣጫ በትክክል አይወልድም አይወለድም፣ አዎ እግዚአብሔር አይወልድም አይወለድም ስላቸው ክርስቲያኖችም ይደነግጣሉ፣ ሙስሊሞችም ደስታም ኮንፊውዥንም አይነት ነገር ይሆን። እንዴት አንድ ክርስቲያን እንደዚህ ሊል ቻለ? ክርስቲያኖቹ ደግሞ እንዴት ላለ ዋል ሊስን ቱ ሚ ሙስሊም አላህ አይወልድም አይወለድም ሲል ምን እያለ እንደሆነ ይገባል። ልጅ የሚወለደው ከባልና ሚስት ተጋብቶ ነው ተኝቶ የሚወልዱት። ሁላችንም የተወለድነው እንዲህ ነው። ልክ እግዚአብሔርን በእንደዚያ መልኩ እኛ ክርስቲያኖች የምንስል ነው ይመስላቸው። አልፈርድባቸውም። ገብቶኛል ኮንሰርናቸው ምን እንደሆነ። እግዚአብሔር ወልዶኛል ብዬ ስናገር እሺ እግዚአብሔር አባትህ ከሆነ እናትህ ማን ነች የሚል ጥያቄ ጠይቀማቱን ትክክለኛ ጥያቄም ነው። አዎ ይዘገናቸዋል። ይሄንን ኮንሰፕት መውለድን እግዚአብሔር ጋር ስታመጣው እግዚአብሔር ሴት አይደለም፣ ማህፀን የለውም፣ ከማህፀን መውጣት አይደለም፣ ሚስት አግብቶ መውለድ አይደለም። ይሄ እግዚአብሔር ጋር እናመጣውም። ግን እግዚአብሔር ወለደኝ ብለን በደፈናው ስንነግራቸው ሙስሊሞች ለምን አይዘገናቸው? ድሮ መጽሐፍ ቅዱስ ደግሞ ድብና አድርጎ ወደ ግራ ወደ ቀኝ በማታረግበት አይነት መልኩ ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ይላል። እንግዲህ የመለኮታዊ ባህሪ ተካፋይ ምን ታርጓል? ተወልደሃል ተብላል። እሺ ተወልጃለሁ፣ ግን እንዴት ነው የተወለድኩት የሚል ጥያቄ ይሄ ለክርስቲያኖችም ለሙስሊሞችም ነው መነገር ያለበት። እችን ጥያቄ ለብዙ ክርስቲያኖች አቅርቤያለሁ። ተወልጃለሁ የሚለውን ግራ የሚጋባ ክርስቲያን ሰምቼ አላውቅም። በደንብ ነው ተወልጃለሁ የሚለውን የሚያምኑት። እንዴት ተወለድክ ለሚለው ጥያቄ ግን ብዙ ሰው ወገቡን ሲይዝ አይቻለሁ። አሁንም በካሜራ እናገራለሁ። እንዴት ተወለዳችሁ? እግዚአብሔር እንደወለዳችሁ እኔም አምናለሁ፣ እናንተም ታምናላችሁ። ግን እንዴት ተወለድክ? ምላሽ መስጠት ካልቻለን ሙስሊሞች ይጠይቁናል።
መጽሐፍ ቅዱስ ደግሞ ለሚጠይቋችሁ ምላሽ መስጠት እንዲቻላችሁ የቃሉ ሙላት ይኑርባችሁ ይላል። እስከ መቼ የሾላ በደፍኑ? ቆይ አይነ ሁሉ ሰው የመጽሐፍ ቅዱስ ስኮላር አይደለም፣ አዋቂ አይደለም። ካላወቅን ከምንከራከር ከምንጣላ እቺ ነገር ግልጽ አይደለችም እና የሚያውቁ ሰዎችን ጠይቄ ልምጣ ወይም ደግሞ ትንሽ መጽሐፍ ቅዱስን ሪሰርች ላድርግ ብሎ ማለት ኃጢአት አይደለም። የማያውቁትን ከመቀባጠር ሮንግ ነገር ከማለትና ወጥመድ ውስጥ ከመግባት ከዛ ተነስቶ ሙስሊሞቹ ብዙ ይጠይቃሉ። አይወልድም አይወለድም ለሚለው የኔ መልስ ሁሉ ጊዜ አዎ አይወልድም አይወለድም። ወሳብ በቃ እዛ ጋር ነው የምቆመው። አልጨምርም አልቀንስም። እንዴት እንዲህ ልትል ቻልክ ክርስቲያን ሆነ? አመጣጣችሁ ስለገባኝ ነው። እነሱ ከሚስት ለመውለድ ነው የሚሉት። አዎ እግዚአብሔር ከሚስት አልወለደንም፣ ከማህፀን አላወጣንም፣ ግን ወልዶናል። አላህ አይወልድም አይወለድም ለሚሉት እነሱ በሚያስቡት በዛ በሚዘገንናቸው ቋንቋ እኔም አግሪ አድርጋለሁ። ኦፍ ኮርስ እግዚአብሔር አይወልድም አይወለድም በዛ አቅጣጫ። መወለድ ማለት በሕያው በእግዚአብሔር ቃል ከእግዚአብሔር መወለድ ወይም የእግዚአብሔር መለኮታዊ ባህሪ ፓርቴክ ማድረግ በመልኩና በአምሳሉ መፈጠራችን ነው መወለድ ተብሎ የተጠራው ፒሪየድ እንጂ ከማህፀን አልወጣንም፣ ሚስት አግብቶ አልወለድንም። አንዳንዶቹ እኮ እኔ ሙስሊሞች ምን ብሎ እንደጠየቁኝ ታውቃለህ? አልፈርድባቸውም። እኔ ሙስሊሞች ብዙዎቹ ፍሬንዶቼ ወዳቸዋለሁ። ባይዘው እንደው እግዚአብሔር ረድቶኝ ደግሞ እነሱም ይወዱኛል። እንደው እንደሚወዱኝ ባላውቅም ምን እንደተመቻቸዋል። ብዙ ሰው ይወዳል። በእርግጥ ብዙ ሰው ይወደኛል። የሚጠላኝም አንድ ሺህ ነው። ከሜዳ ተነስቶ የሚጠላኝ የሚጠሉኝ ያለ ምክንያት ነው። የሚወደኝ እንኳን በምክንያት ነው የሚወደኝ፣ ዝም ብሎ አይደለም። ሙስሊሞቹ የሚገርም ነገር ጠጋ ብሎ አንዳንድ ጥያቄዎች ይጠይቁኛል። እሺ አባትህ እግዚአብሔር ነው፣ እግዚአብሔር ወልዶናል ትላለህ፣ እናትህ ማን ነች? ይሄንን ጥያቄ ወደ ኢየሱስ ክርስቶስ ያመጣሉ ብዙ ሙስሊሞች ሲጠይቁ እንደሆነ በሶሻል ሚዲያ ላይ በስፋት ስለሚነገር እኛ በቴሌቪዥን ይሄን ነገር ክሊር ብናደርገው ምን ችግር አለ? እሺ እናንተስ የእግዚአብሔር ልጆች ነን ብላችኋል። ኢየሱስ እንዴት የእግዚአብሔር ልጅ ሊሆን ቻለ? አምላክ ነው እግዚአብሔር ነው ስትሉ አልነበረም ወይ? ታዲያ አምላክ ነው እግዚአብሔር ነው ካላችሁ እግዚአብሔር ይወለዳል የሚል ጥያቄ ፊት ለፊት ይጠይቃሉ። ብዙ ክርስቲያኖች ይናደዳሉ። በዚህ ሰዓት ለምን ትናደዳሉ? ቆም በል። አዎ ኢየሱስ የእግዚአብሔር ልጅ ነው። የባህሪ ልጅ ነው። የተወለደ ልጅ ነው። የስ የተወለደ ልጅ ነው። የባህሪ ልጁ ነው። ግን ምን ማለታችን ነው? ዞር ብለን ደግሞ ከስላሴ ከአብ የሚተካከል ለዘላለም የኖረ ሁሉን የሚችል አምላክ ነው ብለን እናምናለን። ምን እያልን ነው? ያንተንም ጥያቄ እየመለስኩ ነው። ሪሊ አንደኛው የሆነ ቦታ የጀመረ አንደኛው ደግሞ ዘላለማዊ ነው ማለታችን ነው? ልብ አድርጉ። እዚህ ጋር እኛ የስላሴ አማኞች ነን። እኔ የስላሴ ፈርም አማኝ ነኝ። አንድ አምላክ በሶስትነት የሚኖር የዘላለም ኮንሰፕት ነው። ይሄ ተቋርጦ አያውቅም፣ ተሰነካክሎ አያውቅም። ሰውን ከማዳን አንጻርም ዓለማትን ለመፍጠርም ሁለተኛው ፐርሰን ነው ወደዚህ ዓለም የመጣው። አሁን ሰውን ለማዳን ስጋ ለባሽ መሆን ስለነበረበት በስጋ ተገለጠ። ለመጀመሪያ ጊዜ እግዚአብሔር ልጅ የሆነው ቃልም ስጋ ሆነ በሚለው ቃል ነው የተወለደው ኢየሱስ። መወለድ የሚለው ቋንቋ አሁንም ከእግዚአብሔር ውስጥ የመውጣት ጉዳይ አይደለም የምናወራው። እግዚአብሔር ከማህፀን ያወጣው ሰው የለም፣ ማህፀንም የለውም፣ ሴትም አይደለም፣ እግዚአብሔር ስጋ ለባሽም አይደለም፣ መንፈስ ነው፣ ዘላለማዊ ነው። መወለድ የሚለው ቋንቋ ስለ ኢንቲሜሲ እኮ ነው የሚያወራው። መወለድ የሚለው ላንጉጅ ኢንቲሜሲ፣ አባትና ልጅን መቀራረብ ነው የሚያወራው። ኢየሱስ የእግዚአብሔር ልጅ ነው ተወለደ ሲባል የባህሪ አንድነትና ፍጹማዊ መመሳሰል፣ ፍጹማዊ የባህሪ አንድነት፣ ይሄንን ነው ልጅነት የሚለው። ኢየሱስ የእግዚአብሔር ልጅ ነው ሲባል አንተ ልጄ ነህ እኔ ዛሬ ወለድኩ የተባለው ቃል ለኢየሱስ አይደለም። ይሄ ደግሞ ከሙታን በተነሳበት ጊዜ የሆነው ዳግም መወለድ ማለት ነው። ቤተ ክርስቲያን በእርሱ ሆና አብራ የተወለደችበት ፕሮሰስ ነው። ኢየሱስ የእግዚአብሔር ልጅ ነው ለሚለው ሙስሊሞች ጥያቄ ቢፈጠርባቸው እኔ ቅር አይለኝም። ትክክል ናቸው። አይገባቸውም። እንዴት ይገባቸዋል? ሳንጠየቅ ስለ እግዚአብሔራዊ ማንነቱን እንሰብካለን። እንሂድና ማን ነው እግዚአብሔራዊ ማንነቱን ስበክ ያለ? ጥያቄ በተነሳባቸው ቦታዎች በሙሉ ጥያቄ ከመመለስ አንጻር ወይም የትምህርት ፎርማት መካከል ከጅማሬ ልክ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር ብሎ ከመጀመር ውጪ ስለ ኢየሱስ እግዚአብሔራዊ ማንነት ለማስረዳት በጣም ብዙ ሲሄድ አታዩም ባይብል። ዕብራውያን ምዕራፍ 1 ቆላስይስ ምዕራፍ 1 ላይ ያለው ጥያቄ ስለተነሳ መልአካዊ ፍጡር አድርገው ኮንፊውዝ ያደረጉ የዕብራውያን ሰዎች ከመላእክት ማንን ነው በቀኝ የተቀመጠ ያለው? ስለ ልጁ ግን እያለ እንዴት መለኮት ሰው እንደሆነ ያስተማረ። ጉዳዩ መለኮታዊ ባህሪው በመለኮታዊ ባህሪው ሊያድነን ቢችልና መንገዱ ያ ቢሆን ኖሮ ሰው መሆን ባልነበረበት። እኛን እኮ በእኛ ጫማ ውስጥ እኮ ነው የቆመው መጥቶ። ስለዚህ ካንቺ የሚወለደው የልዑል አምላክ ልጅ ይባላል። ከቅድስት ድንግል ማርያም ስጋ ነስቶ ሲወለድ አይደለም ልጅ ሆነው፣ ቃልም ስጋ ሆነ በሚለው የእግዚአብሔር ቃል እውነት የእግዚአብሔር ልጅ ለመባል
አቅም አገኘ። የእግዚአብሔር ልጅ የተባለው ፖቴንሻሊ ኢን ስፒሪት ስጋ ለባሽ ነው፣ ከድንግል ማርያም ተወለደ። ስለዚህ ይህ አይሁዳዊ ሰው መጽሐፍ ቅዱስ ጌታችን ከይሁዳ ነገር ነው ይለዋል። ከዳዊት ቤት ነው፣ ሰው ነው፣ አይሁዳዊ ሰው ነው፣ ከኃጢአት በስተቀር በነገር ሁሉ እኛን መሰለ መሲህ። ይሄ ነገር በጣም ቁልጭ ያለ ክሊር የሆነ አንደርስታንዲንግ ሊኖረን ያስፈልጋል። ኢየሱስ ለዘላለም ልጅ ነበር ይላሉ። አንዳንድ ሰው ይመጣና እሺ ምኑ ጋር ተወለደ ስትለው ሲቀባጥር ታገኘዋለህ። በቃ መዝሙረ ዳዊት ምዕራፍ እንደዚህ ከሆድ አወጣው። ኦኬ አንደኛው ከአንደኛው ሆድ ወጣ እያልክ ነው እያወራ ያለው? አዎ። በስላሴ ታምናለህ ስትለው ደግሞ አፉ ሞልቶ አዎ ይላል። ስላሴ ዘላለም ነው ወይ አያውቅማ? አዎ ይላል። እዚህ ጋር እኮ አፍርሶታል ኦልሬዲ። አንደኛው የሆነ ቦታ ላይ እንደጀመረ እኮ ነግሮሃል። እንደዚህ አይነት ኮንፊውዥን ያ ቦታ እናንተ እንደምትሉት እንደዚህ አያወራም። ኮምፕሊትሊ ሌላ ነገር ነው የሚያወራው። ትንቢት ነው ያ ቦታ። ሶ ክርስቲያኖች ቢናደዱብኝም ማታ ማታ ተደብቆ እያንዳንዱ ይሰማና ሕሊናው ስለሚወቅሰው ልክ እንደ ፈሪሳውያን ይህ ሰውዬ እኮ እውነቱን ነው ያለው ይላል። አይቆጨኝም እውነት ስለማስተምር፣ እኔ ስላሴ አማኝ ነኝ። ኢየሱስ ፍጹም አምላክ ፍጹም ሰው ነው። እኔን ለማዳን ወንጌል ብዬ የምጠራው ግን ሰዋዊ በሆነው ባህሪው የኔን ስፍራ መጥቶ በያዘበት ማንነቱ ነው። ይህ መጽሐፍ ቅዱሳዊ እውነት ካልሆነ በስተቀር የከሰርኩት እኔ ነኝ፣ ለዘላለም ደግሞ አልከስርም። እና ይሄ ነው ነባዬ። ሌላ የቀረ ነገር ካለ መጠየቅ ትችላል። በጣም ጥሩ። እንግዲህ ይሄንኑ ፋይናላይዝ ለማድረግ ያህል የእኛን ልጅነትና የኢየሱስ ልጅነት አያይዘ በቀሩት 5 ደቂቃዎች ውስጥ ብትገልጥልን። እችን እንግዲህ ከሙስሊሞች አንጻር ሳይሆን ከክርስቲያን፣ ምክንያቱም ልጅነቱንም ሰውነቱን እየተናገርን ስለመጣን ይህን የሶሻል ሚዲያውን ኮንፊውዥን ለማጥራት ሰዎች ዝም ብለው ኮሜንት ስለሰሙ ብቻ ወይም የኮሜንት እድል ስለሰጣቸው ብቻ ኮሜንት ከሚጽፉ ይህንን የመስማት እድል ቢኖራቸው እና ቢሰሙ ቢያውቁ፣ ካንተ ከራስ ቢሰሙ የተሻለ ነው። በጣም አሪፍ። ልጅነት ምን ማለት ነው? ሰዓት ስለሌለን ላሳጥር። እንግዲህ እኛ የእግዚአብሔር ልጆች ነን ስንል የእግዚአብሔር መልክና አምሳል ነን ማለታችን እንጂ ከማህፀን የወጣን ልጆች ወይም ደግሞ አምጦ የወለደን ወይም ሚስት አግብቶ የወለደን እያልን እንዳይደለ ክርስቲያኖችም እስላሞችም ልታውቁ ይገባል። ሰው በመልካችን እንደ ምሳሌያችን ይሁን ባለቀን። ሰው ሁሉ አንድ ቀን የተፈጠረው በየቀኑ ቁጭ ብሎ የሆነ ባልና ሚስት በተኙ ቁጥር እግዚአብሔር እንደ አዲስ እየፈጠረ የሚመስላችሁ ሰዎች አይደለም። በመንፈስ ስጋን እንኳን እግዚአብሔር አንድ ቀን ነው ከምድር አፈር ያበጀው። ከዛ ወዲህ ስጋ ጭቃ ሲጠፈጥፍ አይታወቃል። እየተከፈለ ነው እኛ ጋር የደረሰው። በመንፈስም እግዚአብሔር ዘፍጥረት ምዕራፍ 1 ላይ መንፈሳዊ ዘር የሰጠበት ቀን ነው። ሰው በመልካችን እንደ ምሳሌያችን ይሁን በሚለው ቃል ነው የተወለድ ነው። ያለ ዘር መወለድ የለም። ይሄ የመጀመሪያው የሰው ልጅ ልደት ይባላል። ሁለተኛው የሰው ልጅ ልደት በክርስቶስ ኢየሱስ በማመን ከጠፋንበት ተፈልገን የመጣንበት ፕሮሰስ እንደ አዲስ የመፈጠር ወይም የመወለድ ያህል ስለሚቆጠር ዳግም መወለድ ወይም አዲስ ፍጥረት እውነታ ሆነ ማለት ነው። ጉዳዩ ይሄ ነው። ከባድ ነው። ከዚህ ውጭ የለም። አለ ካላችሁ ልትያዙ ነው። እና ሚስት አግብቶ ወለደ ልትል ነው፣ ከማህፀን አወጣ ልትል ነው። መወለድ የሚለው ቋንቋ ምንድን ነው? መልስ እንጅሩ ታውቃለህ ምን እንደሆነ? በኦሮምኛ የለም ማለት እንጅሩ። ለምን እንጅሩ እንሆናለን እንዴ? ግልጥ አድርጎ የተጻፈ የእግዚአብሔር ቃል እግዚአብሔር ይመስገን። እኔ እኮ መንፈስ ቅዱስ ጓሂር ነው ቢለኝ በጣም እውነት እኔ እንዳው ላይ የእግዚአብሔር መንፈስ በውስጥ የሚናገረውን ያህል አልናገርም። ብዙ ልስን የኛ ልጅነት እና የኢየሱስ ልጅነት የቱ ይቀድማል? የኛ ልጅነት ይቀድማል። ኢየሱስ ልጅ አልነበረም። አምላካችን አባታችን እግዚአብሔር ነው። ልጅ የሚል ነገር ካነሳችሁ ስለ ሰው ነው ባይብል የሚያወራው። መቼ ነው ልጅ የሆነው ኢየሱስ? ቃልም ስጋ ሆነ በሚለው ቃል የልጅነትን ስልጣን አገኘ። መወለድ የተባለው ለኢየሱስ ያኔ ነው። እንግዲህ ለሙስሊሞች መልስ ይሆናል ብዬ አስባለሁ። ኢየሱስ እንዴት ይወለዳል? እንዴት ነው ምናምን አምላክን ይወልዳል ብላችሁ ለምትጠይቁ ሙስሊሞች ኢየሱስ ከእግዚአብሔር ማህፀን ውስጥ ወጣ እያልናችሁ አይደለም። ቃልም ስጋ ሆነ በሚለው የእግዚአብሔር ቃል ኮንፌሽን በዛ አማካኝነት የልጅነትን ስልጣን አገኘ። በመንፈስ ልጅ የሆነው በስጋ ከድንግል ማርያም በመወለድ ስጋ ነስቶ ስጋ ለባሽ ሆኖ መጣ። ዘር ሐረጉ ከይሁዳ ቤት ነው ባይብል እንደሚናገረው። የኛ ልጅነትና የኢየሱስ ልጅነት አንድ አይነት ነው። ሁለት አይነት ከሆነ ክርስትና ትክክል አይደለም። ሲጀመር የጠፉ ልጆችን ለመዋጀት ነው መጥቶ ልጅ ሆነው። ይሄ በጣም ቀላል ነገር ነው። ሰዓት ቢኖረኝ ብዙ ባወራሁ ነባዬ። እዚህ ጋር ላብቃ። እሺ እንግዲህ በጣም ደስ ነው ያለኝ። እነዚህን ጥያቄዎች በሚገባ ክሊር አድርገህ መልሰሃል ብዬ አስባለሁ። ምናልባት ይሄ ሶስተኛውን ጥያቄ ስለ ልጅነት የኛና የኢየሱስን ልጅነት በተመለከተ ወደፊት እንዱ እየጠየቀኝ ብናብራራ
በደስታ ደስ ይለኛል። እኔ እሱን እንሰራለን። ዛሬ በጣም ደስ የሚል ጊዜ ነው አብረን ያሳለፍነው። በጣም የተወደድክን አንተ በጣም ብዙ ሰዎች ተጠቅመዋል። ለቸርችም ለቤተ ክርስቲያንም በረከት ነው። አንተን ስላወቁ ደስ ይለኛል። ወዳለሁ። Thank you so much. ወዳለሁ። መልካም ጊዜ። Thank you.